ከንቲባ አዳነች አቤቤ የጋራ መኖሪያ ቤቶችን ድሮ በነበረው ዋጋ ለማስረከብ እንቸገራለን ሲሉ ተናገሩ። ኮንዶሚኒየም ተረካቢዎች ወቅቱን ያገናዘበ ምክንያታዊ የሆነ ዋጋ መክፈል ግድ እንደሚላቸው ክብርት ከንቲባዋ ተናግረዋል። ከንቲባ አዳነች አቤቤ ትናንት በከተማው ምክር ቤት ተጠይቀው እንደተናገሩት ቤቶቹን የዛሬ 20 ዓመት በነበረው ዋጋ ተመን ማስተላለፍ የማይቻል ቢሆንም አሁን ዋጋው ተመጣጣኝ አፎርደብል እንዲሆን ጥረት እየተደረገ ይገኛል ብለዋል። ለቤቶቹ የሚሰሩት እንደ መንገድ፣ ፍሳሽ ውሃና መብራት ያሉ መሰረተ ልማቶች ሙሉ በሙሉ በከተማው በጀት የሚሸፈኑ ሲሆን መሬትም በነፃ የሚቀርብ በመሆኑ እስካሁን ለተጠቃሚዎች የተላለፉት ቤቶች እስከ 67 በመቶ የሚደርስ የመንግስት ድጎማ የተደረገባቸው ናቸው ብለዋል። በሌላ በኩል የመኖሪያ ቤት ልማቱ በከተማ አስተዳደሩ ላይ ከፍተኛ የዕዳ ሸክም መፍጠሩን ከንቲባዋ አስታውቀዋል። ቀድሞ የተገነቡ ቤቶች ዕዳ ሳይከፈል በመቆየቱ ከተማው ከወለድ ጋር 99 ቢሊዮን ብር የሚጠጋ የውርስ ዕዳ እንደነበረበትና ካለፈው ጊዜ ጀምሮ 62 ቢሊዮን ብር መክፈል እንደተቻለ ገልጸዋል። በአሁኑ ወቅት ከተማው 37 ቢሊዮን ብር የሚጠጋ ዕዳ ያለበት ሲሆን ይህንን ዕዳ ለመክፈል ከመንግስት በጀት በተጨማሪ ሌሎች የፋይናንስ አማራጮችን በማፈላለግ ቤቶቹን በብዛት ለመገንባት እየተሰራ እንደሚገኝም ገልጸዋል። ዩክሬን ምንድን ያደረገችው ጋይስ? ሩሲያን ጉድ ሰርታታለች። እጅግ በጣም አስደንጋጭና ከባድ የተባለ ጥቃት በሩሲያ ላይ ሰነዘረች ሲሆን የምትመለከቱት ጥቃትም እንግዲህ በሩሲያ ኩርካስ በተባለ ግዛቷ ላይ የመሳሪያ ማከማቻዋ መጋዘኗ በተመታበት ሰዓት የተነሳ ምስል እንደሆነ ነው በይሳት መረጃዎች እየተዘዋወሩ የሚገኙት። ዩክሬንም እንግዲህ ከሰሞኑ ከሩሲያ ለተሰነዘረባት ለእያንዳንዱ ጥቃት ምላሽ ለመስጠት የኮሪያ ሰራሽ የሆኑ ትልልቅ የሚባሉ ባሊስቲክ ሚሳይሎች የሚከማቹበት ኩርካስ በተባለ የሩሲያ ግዛት ውስጥ ማለት ነው የሩሲያ የጦር መጋዘንን እጅግ በጣም አስደንጋጭ በሆነ መልኩ ማውደማ ነው እየተነገረ የሚገኘው። ይህ ጥቃትም እንግዲህ እጅግ በጣም ስትራቴጂያዊ እንዲሁም ደግሞ ያልተጠበቀ መሆኑ የተገለጸ ሲሆን ሩሲያም እንግዲህ በዚህ ከባድ የተባለ ጉዳት እንዲሁም ደግሞ ኪሳራ ይደርስባታል ተብሎ ይጠበቃል። በዩክሬን በተለያዩ ግዛቶች ላይ ጥቃት ለመሰንዘር ያከማቸቻቸው መሳሪያዎችና ባሊስቲክ ሚሳይሎች እንደሆኑ የተነገረ ሲሆን ሙሉ ለሙሉ መጋዘኑ እንግዲህ በዚህ ሰዓት ከጥቅም ውጪ መሆኑና መውደሙ እየተነገረ ይገኛል። ጥቃት ከሰነዘረች በኋላም እንግዲህ በአካባቢው ላይ ከፍተኛ የሆነ የመሬት መንቀጥቀጥ የተነሳ ሲሆን መሳሪያዎቹም ከጥቃቱ በኋላ እርስ በርስ በመፈንዳት እንዲሁም ደግሞ ጥቃት ማድረስ ማለት ነው ከባድ የተባለ ፍንዳታን አስከትሏል። ሩሲያ ምን ታደርጋለች ወይም ደግሞ ምን አይነት ምላሽ ትሰጣለች የሚለው ነገር ይጠበቃል። በጉዳዩ ላይ ሀሳብ ካላችሁ ግን የሆርሙዝ ሰርጥ አፍ አውጥቶ መናገር ቢችል ምን የሚል ይመስላችኋል? ይዘጉኛል፣ ከዛ ደግሞ ይከፍቱኛል፣ ይዘጉኛል፣ ከዛ ደግሞ ይከፍቱኛል፣ ይዘጉና ከዘረው መልስ ይከፍቱኛል። በትናንትናው እንግዲህ አይአርጂሲ የሆርሙዝ ስትሬትን ኦፊሻሊ መዘጋትን አሳውቋል። እንግዲህ ጦርነቱ ከተጀመረ ከፌብሩዋሪ 28 ጀምሮ ለስንተኛው ጊዜ እንደሆነ አላውቅም ይሄ ሆርሙዝ ቢዘጋው። ልብ ያልነው አይደለም እንጂ እነዚህ ሁለት ሀገሮች ከዚህ ከስምምነት ወር ደግሞ ከዲሉ በፊት ወደ ነበራቸው ስቴት እየተመለሱ ነው ቀስ በቀስ ማለት ነው። ምሽቱን አካባቢ እንግዲህ ትናንትና ምሽቱን ማለት ነው በጣም ዋይድ ሬንጅ ወር ደግሞ ሰፋ ያለ የጥቃቶችን የአየር ድብደባዎችን አድርሻለሁ ብላ አሜሪካ ተናግራ ነበር። እንግዲህ ከዚህ ቀደም ከነበሩ ጥቃቶች ትንሽ ኢንተንስ የሆነ ማዕከላዊ ኢራን፣ በደቡባዊ ኢራን፣ ከዛ በደቡብ ምዕራባዊ ኢራን በምናምን በሆርሙዝ አካባቢ ብዙ ቦታዎች ላይ ተለያዩ ስትራይኮችና ጥቃታቸውን ማድረሳቸውን ተናግረዋል። ኢራን ደግሞ ዛሬ ባጠፋው እስካሁን ድረስ ነክታ የማታውቀውን ሀገር ኦማንን ጭምር መታለች። ዛሬ ኦማን ውስጥ የሚገኙ የራዳር ሳይቶች የአሜሪካ የምትጠቀምባቸው የራዳር ሳይቶች ሳይቀሩ በኢራን ባሊስቲክ ሚሳይሎች ታርጌት መደረጋቸውና መመታታቸው ተነግሯል። እነ ኩዌት እነ ባህሬን እነ ኳታር የለመዱት ነው። እነሱ ሁሌ ነው በቃ አሜሪካ የሆነ ጥቃት አደረሰች ከተባለ ወደ እነሱ ነው በቃ ቀጥታ ሎንች የሚጀምረው። ከሁለት ቀናት በፊት ነው እንግዲህ በስዊዘርላንድ ቀጣይ ንግግራቸው ደግሞ ቀጣይ ዲላቸውና ስምምነታቸውን ሁለቱ ሀገሮች ቁጭ ብሎ ተነጋግረው ይፈጽማሉ የሚባል ዜና ወጥቶ የነበረው ቀጣይ ሳምንት እንግዲህ መጥቷል። አሁን ቀጣይ ሳምንት ተባለው እንግዲህ ከዛሬ ከሰኞ ጀምሮ የሚጀምረው ሳምንት ነው። ከዛሬ ጀምሮ እንግዲህ ቀጣይ ሳምንት ሆኗል። መቼ እንደሚሰበሰቡ መቼ ሁለቱ ለስምምነት እንደሚቀመጡ አይታወቅም። አሁንም ይሄን ሆርሙዝ ዘጉታል፣ ይከፍቱታል። አሜሪካ ክሌም ያደረገች ያለው ምንድነው በሆርሙዝ በኩል የሚያልፉ መርከቦችን በምንም አይነት ተአምር ኢራን ጥቃት መሰንዘር የለባትም የሚል ነው። ኢራን ደግሞ ክሌም የምታደርገው ሆርሙዝ ሰርጥ ነው ስለሆነ የሚቆጣጠረው ማንኛውም መርከብ በሆርሙዝ ሰርጥ በኩል የሚያልፍ በኔ ተርም እና እኔ በማስቀምጠው መንገድ ነው ማለፍ ያለበት የሚለው ነገር ነው። ኢራን ተርም ውጭ ደግሞ ያለ ኢራን ፍቃድ ለመንቀሳቀስ የሚሞክር ኤኒ ካይንድ ኦፍ መርከብ it could be civilian, it could be military, it could be cargo ምንም ሊሆን ይችላል። ብቻ ያ መርከብ የሚንቀሳቀስ ከሆነ ከኛ ጥቃት ጠብቋል ብሏል። ስለዚህ እነሱ ያን ጥቃታቸውን በረስ ቁጥር ደግሞ ምሽቱን አሜሪካ ድብደባዋን ትቀጥላለች ማለት ነው። ደግሞ ለምን ያህል ጊዜ ይሄ ነገር ድራግ እንደሚያደርጉት I have no idea። ለምን ያህል ጊዜ በቃ መርከብ መታሻለው። ስለዚህ ደግሞ ነገ ባህር ይመታሉ የሚባለው ነገር ዋን ቲንግ ግን እርግጠኛ የሆንኩበት አዳዲስ መረጃዎች ወጥተው ማሳውቃቸው ይሆናል። እስካሁን ደስ ቁጭ ያላችሁ ሰዎች ካላችሁ ሁለት ቁጥርን ኮሜንት ላይ ጻፉልኝ። ከዛ የኮንዶሚኒየም ተረካቢዎችን በተመለከተ ከንቲባ አዳነች አቤቤ በዚህ ሰዓት አዲስ መመሪያን አውጥተዋል። ቤቶቹን የዛሬ 20 ዓመት በነበረው ዋጋ ማስረከብ አይቻልም ነው ያሉት። ምክንያቱ ደግሞ የከተማው አስተዳደር የ99 ቢሊዮን ብር የዕዳ ሸክም ውስጥ መዘፈቁ ነው። አሁንም 37 ቢሊዮን ብር ዕዳ ቀርቶታል። መንግስት 67 በመቶ ድጎማ እያደረገ ነው ያሉት ከንቲባዋ ተረካቢዎች ወቅቱን ያገናዘበ ዋጋ መክፈል ግድ ይላቸዋል ነው ያሉት። የቤቶቹ ዋጋ መናር እናንተን ምን ያህል ያሰጋቸዋል? አሴቶቻችሁን በኮሜንት ላይ አስቀምጡልኝ።
ለሀገራችን ዜጎች መልካም ዜና ተሰምቷል። በሳውዲ አረቢያ ከ1900 በላይ ኢትዮጵያውያን በንጉሳዊ ምህረት መለቀቃቸው ተሰምቷል። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 1971 ኢትዮጵያውያን በሳውዲ መንግስት ንጉሳዊ ምህረት ከስርና ከህጋዊ ገዳ መለቀቃቸውን የውጭ ጉዳይ ሚኒስቴር አስታውቋል። ሚኒስቴሩ ዜጎቹን በተከታታይ በረራዎች ወደ ሀገራቸው የመመለስ ስራ መጀመሩን ገልጿል። ሚኒስቴሩ ዛሬ ባወጣው መግለጫ በህግ ሂደትና በፍርድ ውሳኔ ላይ የሚገኙ ዜጎችን በተመለከተ ከሳውዲ ባለስልጣናት ጋር የተጠናከረ የዲፕሎማሲና የቆንስላ ስራም እየተከናወነ መሆኑን ጠቁሟል። ስለ ጉዳዩም ለኮንዶሚኒየም ቆጣቢዎች አዲስ ሰበር መረጃ ተሰምቷል። የጋራ መኖሪያ ቤትን ድሮ በነበረበት ዋጋ ለማስረከብ እንቸገራለን ሲሉ ከንቲባ አዳነች አቤቤ ተናገሩ። የጋራ መኖሪያ ቤቶች ኮንዶሚኒየም ተረካቢዎች ወቅቱን ያገናዘበ ምክንያታዊ ሆነ ዋጋ መክፈል ግድ እንደሚላቸው ከንቲባዋ ተናግረዋል። ከንቲባዋ ትላንትና በከተማው ምክር ቤት ተጠይቀው እንደተናገሩት ቤቶች የዛሬ 20 ዓመት በነበሩበት የዋጋ ተመን ማስተላለፍ የማይቻል ቢሆንም አሁንም ዋጋ ተመጣጣኝ እንዲሆን ጥረት እየተደረገ ነው ብለዋል። ለቤቶች የሚሰሩበት መንገድ፣ ፍሳሽ ውሃና መብራት ያሉ መሰረተ ልማቶች ሙሉ በሙሉ በከተማው በጀት የሚሸፈኑ ሲሆን መሬቱ በነፃ የሚቀርብ በመሆኑ እስካሁን ለተጠቃሚዎች የተላለፉት ቤቶች እስከ 60% የሚደርሱ የመንግስት ድጎማ የተደረገባቸው ናቸው ብለዋል። በሌላ በኩልም የመኖሪያ ቤት ልማት በከተማው አስተዳደር ላይ ከፍተኛ የዕዳ ሸክም መፍጠሩን ከንቲባው አስታውቀዋል። እናንተስ በጉዳዩ ላይ የምትላላችሁ? ሐሳባችሁን በኮሜንት አስቀምጡ። በእንግሊዝ የሚወለዱ ህፃናት ስማቸው መሐመድ በመባል አንደኛ ደረጃ ላይ ተቀምጧል። የእናንተ ልጅ ስማቸው ማን ብላችሁን የሰየማችሁት? እስቲ አስተያየታችሁን ኮሜንት ላይ አስቀምጡ። በእንግሊዝ እንግዲህ በቅርቡ ከተወለዱ ከ6000 ህፃናት ከ2500 በላይ የሚሆኑት ስማቸው መሐመድ በመባል እንግዲህ መሐመድ የሚለው ስም አንደኛ ደረጃ ላይ ተቀምጧል። ሁለተኛ ደረጃ ላይ እንግዲህ ኖ የሚለው ስም የተቀመጠ ሲሆን ከሴቶች ደግሞ ኦሊቪያ የሚለው ስም አንደኛ ደረጃ ላይ ተቀምጧል። ሁለተኛ ላይ እንግዲህ ሊሊ የሚለው ስም ነው የተቀመጠው። እስቲ እናንተን ደግሞ ኮሜንት ላይ አስቀምጡ። ኮንዶሚኒየም ቆጣቢዎችን አስመልክቶ አዲስ መረጃ ወጥቷል። ሁላችሁም አዳምጡ። የጋራ መኖሪያ ቤቶችን ድሮ በነበረው ዋጋ ለማስረከብ እንቸገራለን ሲሉ ከንቲባ አዳነች አቤቤ መናገራቸው ተሰምቷል። የጋራ መኖሪያ ቤቶች ኮንዶሚኒየም ተረካቢዎች ወቅቱን ያገናዘበና ምክንያታዊ የሆነ ዋጋ መክፈል ግድ እንደሚላቸው የአዲስ አበባ ከተማ ከንቲባ አዳነች አቤቤ ገልጸዋል። ከንቲባ ትላንት በከተማው ምክር ቤት ተጠይቀው እንደተናገሩት ቤቶቹን የዛሬ 20 ዓመት በነበረው የዋጋ ተመን ማስተላለፍ የማይቻል ቢሆንም አሁንም ዋጋው ተመጣጣኝ እንዲሆን ጥረት እየተደረገ ይገኛል ብለዋል። ለቤቶቹ የሚሰሩት እንደ መንገድ፣ ፍሳሽ ውሃና መብራት ያሉ መሰረተ ልማቶች ሙሉ በሙሉ በከተማው በጀት የሚሸፈኑ ሲሆን መሬትም በነፃ የሚቀር በመሆኑ እስካሁን ለተጠቃሚዎች የተላለፉት ቤቶች እስከ 67% የሚደርስ የመንግስት ድጎማ የተደረገባቸው ናቸው ብለዋል። በሌላ በኩል የመኖሪያ ቤት ልማቱ በከተማ አስተዳደሩ ላይ ከፍተኛ የዕዳ ሸክም መፍጠሩን ከንቲባው አስታውቀዋል። ስለ ጉዳዩም